Once again, we are at it together. We are absolutely everywhere and we love it. Nothing is for sure in this game. Rivalries are restoked. The phenomenon! Momentum is gathering. This is what makes us tick. This is what makes our heart beat. Lifted up here towards Martinelli! There is no certainty, there is always jeopardy, it is always on the edge, it is always football time. This is the league we want to watch! Razor sharp Liverpool irrepressible, and Erling Haaland blasts his way through. He left nothing to show for their people, with their people. ስምንት ጨዋታዎች የሰባት ነጥብ ልዩነት አንድ የፕሪሚየር ሊግ ሻምፒዮን በ30ኛ ሳምንት ንቅንቅ በወሳኝ ጨዋታዎች ፕሪሚየር ሊጉ ይመለሳል። ከ22 ዓመታት በኋላ የናፈቀውን የክብር ስፍራ ለማግኘት መድፎ ቀን እየቆጠረ ነው። ማንቸስተር ሲቲ ሳይረፍድ የመጨረሻውን ሙከራ ለማድረግ በፔፕ ጓርዲዮላ መሪነት ይዋደቃል። አንድ ተስተካካይ ጨዋታና ከአርሰናል አንጻር ከበድ ያለ መርሃ ግብር ከማንቸስተር ፊት አለው። መድፈኞቹ ከ8 ጨዋታዎች 5ቱን በሜዳቸው ያደርጋሉ። ኤቨርተን፣ በርንማውዝ፣ ኒውካስል፣ ፉልሃም እና በርንሊ። ሶስቱ የሜዳ ውጭ ተጋጣሚዎቻቸው ደግሞ ራሱ ማንቸስተር ሲቲ፣ ዌስትሃም እና ክሪስታል ፓላስ። በአንጻሩ ማንቸስተር ሲቲ ከበድ ካሉ ተጋጣሚዎች ጋር ከሜዳ ውጭ ይፋጠጣል። ቼልሲ፣ ዌስትሃም፣ ኤቨርተን፣ በርንሊ፣ በርንማውዝ። በሜዳው አርሰናል፣ አስቶን ቪላ፣ ክሪስታል ፓላስ እና ብሬንትፎርድ። አንዳቸውም ቀላል ተጋጣሚዎች አይደሉም። የማንቸስተር ሲቲ ተጋጣሚዎች በፕሪሚየር ሊጉ 6ኛ ከባድ ተጋጣሚዎች ሲባሉ የአርሰናል ተጋጣሚዎች ደግሞ በፕሪሚየር ሊጉ 5ኛ ቀላል ተጋጣሚዎች ተብለው ተፈርጀዋል። ሲቲ ከአርሰናል፣ ከቼልሲ፣ ከአስቶን ቪላ፣ ከብሬንትፎርድ እና ኤቨርተን ጋር መፋለም ይኖርበታል። ከ30 ጨዋታዎች በኋላ የፕሪሚየር ሊጉን አናት በ7 ነጥብ ልዩነት የመሩ ቡድኖች ከ13 ታሪካዊ አጋጣሚዎች በ12ቱ ሻምፒዮን ሆነዋል። አንድ ጊዜ ብቻ በ1997-98 እንደ አውሮፓውያን አቆጣጠር ማንቸስተር ዩናይትድ በመጋቢት ወር የ9 ነጥብ የመሪነት ልዩነት ፈጥሮ በአርሰን ቬንገር አርሰናል በአንድ ነጥብ በመጨረሻ ተበልጦ ሻምፒዮንነቱን ተነጥቆ ያውቃል። ታሪክ፣ መርሃ ግብር፣ የዋንጫ ረሃብ፣ ብዙ ጨዋታን በሜዳ ማድረግ ከመድፈኞቹ ጋር ናቸው። መድፈኞቹ በመጨረሻ እድሉን ይጠቀሙበት ይሆን? ትልቁ ጥያቄ ነው። አርሰናል የራሱ መጠራጠር፣ የራሱ ጫናን የመቋቋም ጥያቄ እንደገና ጠልፎ ካልጣለው በስተቀር ሚኬል አርቴታና ልጆቹ በመጨረሻ የሚናፍቁት ቦታ የሚደርሱ ይመስላሉ። ፕሪሚየር ሊጉ በ30ኛ ሳምንት ጨዋታ ሲመለስ በኤምሬትስ ምሽት 2 ከ30 ዛሬ አርሰናል ኤቨርተንን ያስተናግዳል። ለቻምፒየንስ ሊግ ቦታ ፍልሚያ ቼልሲ ከኒውካስል በተመሳሳይ 2 ከ30 ላይ ይጫወታሉ። ምሽቱን 5 ከ30 ላይ ደግሞ ማንቸስተር ሲቲ ወደ ለንደን አቅንቶ ላለመውረድ የሚፋለመው ዌስትሃም ዩናይትድን ይገጥማል። እሁድ ዩናይትድ ከአስቶን ቪላ፣ ሊቨርፑል ከቶትናም የሚጠበቁ ጨዋታዎችን ያደርጋሉ። 8 ቀሪ መርሃ ግብሮች 7 ነጥብ ልዩነት ለፕሪሚየር ሊግ ሻምፒዮንነት ፕሪሚየር ሊጉ በ30ኛ ሳምንት በወሳኝ ጨዋታዎች ይመለሳል። የፍቅር ይልቃል ዩቲዩብ ገጽ ተከታታዮች የዛሬ ጨዋታ ዳሰሳችንን እነሆ። አርሰናል ኤቨርተንን በሜዳው ኤምሬትስ ያስተናግዳል። ይሄ ጨዋታ እንግዲህ በፕሪሚየር ሊጉ እጅግ ወሳኝ ከሚባሉ ጨዋታዎች መካከል ነው። ማንቸስተር ሲቲ ምሽት 5 ሰዓት ላይ ስለሚጫወት አስቀድሞ ከሲቲ ጋር ያለውን ልዩነት አርሰናል 10 ለማድረስና በሲቲ ላይ ያለውን ጫና ለማጠናከርም የሚያከናውነው ጨዋታ ነው ተብሎ ይታሰባል። በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ወደ ቢያሪና አቅንተው ከጀርመኑ ሊቨርኩሰን ጋር የተጫወቱት መድፈኞቹ አጨዋወታቸው ጥሩ ባይሆንም ስቲል ሳይሸነፉ ግን ተመልሰዋል። መድፈኞቹ ባያሸንፉ እንኳ ሊያሸንፏቸው የሚከብዱ ተጋጣሚዎች ሆነዋል። ዛሬ ጨዋታቸውን የሚያሸንፉ ከሆነ አስቀድመው 2 ሰዓት ምሽት ከ30 ላይ ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር የሚጫወተው 5 ሰዓት ላይ ከመሆኑ አንጻር በ10 ነጥቦች የመሪነት ጋፑን ከፍ አድርገው በሲቲ ላይ የሚኖረውን ጫና የበለጠ ከፍ ያደርጋሉ።
ኤቨርተንና አርሰናል በኤምሬትስ በተለይ በአርሰናል ሜዳዎች በሃይቡሪም በተለይ ደግሞ በኤምሬትስም ጭምር በተደረጉ ጨዋታዎች ካለፉት 29 ግንኙነታቸው አንዱን ብቻ ነው ማሸነፍ የቻሉት። ታሪክ ከአርሰናሎች ጋር በደንብ የሚያደላበት ጨዋታ ነው ማለት ይቻላል። በእርግጥ የዘንድሮ ኤቨርተን የዴቪስ ሞይሱ ኤቨርተን ከሜዳው ይልቅ ከሜዳ ውጭ ባሉ የጨዋታ እንቅስቃሴዎቹ ላይ የተሻለ ሆኖ እንመለከተዋለን። 11 ቀናትን አርፈዋል። ከአርሰናል አንጻር ምንም አይነት ውድድር አልነበረባቸውም። አርሰናል በቻምፒየንስ ሊጉ የተፈተነበትን ጨዋታ እንደዚሁ አከናውኗል። ከዛ አስቀድሞ በኤፍኤ ካፕ እንደዚሁም የተፈተነበትን ሌላ ጨዋታ ተመልክተናል። በተለይ በቻምፒየንስ ሊግ እጅግ ደክሞ የታየበትን ጨዋታና ፐርፎርማንስ ነበር ያሳየው። ኤቨርተን በአንጻሩ 11 ቀናትን አርፈዋል። ማረፍ ብቻ አይደለም። ባለፉት 2 ጨዋታዎች በሴንት ጄምስ ፓርክ ኒውካስልን ድራማዊ በሆነ ሁኔታ 3-2 በሆነ ውጤት አሸንፏል። ከዛው በኋላ ደግሞ በርንሌን ያሸነፉበትን ነገር እናስታውሳለን እና በአንድ ወቅት ለወራጅነት ጭምር ሲሰጋ የነበረው ኤቨርተን ዘንድሮ ለአውሮፓ ውድድሮች ለማለፍ በጥሩ ቦታ ላይ ይገኛል። ያለፉትን 6 ጨዋታዎች ካገኘ በኋላ በፕሪሚየር ሊጉ ወደ 8ኝነት ደረጃውን ከፍ አድርጓል እና ለአውሮፓ ውድድሮች ለመብቃት ይሄ አይነት መርሃ ግብር እጅግ ወሳኝ እንደሆነ ያውቃሉ። ኤቨርተኖች ባለፉት 10 የሜዳ ውጭ ጨዋታዎቻቸው አንድ ጊዜ ብቻ ነው የተሸነፉት። ይሄም እንግዲህ ከሜዳቸው ውጪ ምን ያህል ከባድ እንደሆኑ ያሳያል። በቼልሲ ጋር በዲሴምበር ወር በታህሳስ ወር ከተሸነፉ በኋላ ባለፉት 6 የሜዳ ውጭ ጨዋታቸው አንድም ሽንፈት አላጋጠማቸውም። ከነዚህ ውስጥ መካከል ማንቸስተር ዩናይትድን ኦልድ ትራፎርድ ላይ አሸንፈዋል። አስቶን ቪላ ላይ አልተሸነፉም። በፉላም ሜዳ ክራቨን ኮቴጅ አልተሸነፉም። ኒውካስል ዩናይትድ እንደዚሁ በሜዳው ሴንት ጄምስ ፓርክ በዛ አስቸጋሪ ስታዲየም ላይ ማሸነፍ ችለዋል። ከዚህ አንጻር እንግዲህ ኤቨርተን ምንም እንኳ ከሜዳው ውጭ ቢጫወት ከሜዳው ውጭ ያለው ሪካርዱ በጣም ጥሩ ስለሆነ አርሰናል እጅግ ይፈተንበታል ተብሎ የሚታሰብ መርሃ ግብር ሆኗል ማለት ነው። ዴቪድ ሞይስ በአዲስ መልክ ወደ ኤቨርተን ከመጡ በኋላ በቡድኑ ትልቅ መነቃቃት ፈጥረዋል። በጣም ድንቅ የሚባል መነቃቃትን ፈጥሯል። አርሰናል ብቻ ነው ከኤቨርተን አንጻር ከሜዳው ውጭ ብዙ ነጥቦችን የወሰደው 48 ነጥቦችን ወስዷል። ኤቨርተን በአንጻሩ 41 ጨዋታዎች 41 ነጥቦችን ወስዷል። ዴቪድ ሞይስ ወደ ኤቨርተን ከተመለሱበት ጊዜ ጀምሮ የተደረጉ ጨዋታዎችን ስንወስዳቸው ማለት ነው። ስለዚህ ልክ እንደ አርሰናል በጣም ከሜዳቸው ውጭ በጣም ጥሩ ከሚባሉ ቡድኖች መካከል አንዱ ናቸው። ከዛ ውጭ በመከላከል ሪከርዳቸውም ጥሩ ከሚባሉ የፕሪሚየር ሊግ ቡድኖች መካከል ናቸው። በ3ኝነት ደረጃ ይቀመጣሉ። ቶፌሶቹ 33 ጎሎችን ብቻን ያስተናግዱት ከ29 ጨዋታዎች መካከልና ይህም በፕሪሚየር ሊጉ 3ኛው ምርጥ መከላከል ባለቤት እንደሆኑ የሚያሳይ ነው እና ዴቪድ ሞይስ ምናልባት በጣም በሚወደዱበትና ኤቨርተንን ጥሩ ባደረጉበት ያ ዘመን ላይ እንደገና እየተመለሱ መሆናቸውን የሚያሳይ ውጤት ነው ብለን ማስቀመጥ እንችላለን። ሲመጡ እሳቸውን በፊት በነበሩ ጨዋታዎች ላይ ለሬሌጌሽን ለመውረድ ከሚፋለሙ እስከ መጨረሻው ከሚፋለሙ ቡድኖች መካከል እንደነበሩ እናስታውሳለን። በመጨረሻ ጨዋታዎች ኤቨርተን የተረፈበትን አጋጣሚ እናስታውሳለን እና እነዛ ጊዜያቶች ሁሉ አልፈው አሁን በሞይስ ስር ለአውሮፓ ውድድር ለአንዱ የአውሮፓ ውድድር ለዩሮፒያን ሊግ ወይ ደግሞ ለዩሮፒያን ኮንፈረንስ ሊግ ለመብቃት ጥሩ ፖዚሽን ላይ የሚገኙ ተጋጣሚዎች ሆነዋል እና ለመድፈኞቹ ቀላል ግጥሚያ እንደማይሆን በእርግጠኝነት መናገር ይቻላል። ሚኬል አርቴታ እንግዲህ በአብዛኛው ግምቶች ለቀደም ሲል እንዳስቀምጥ ነው ግምቶች ለአርሰናል መልካም ግምቶች እየሰጡ ይገኛሉ። የፕሪሚየር ሊጉን ዋንጫ የማንሳት ነገር ከታሪክ ከቀሪ መርሃ ግብሮች እንዲሁም ደግሞ በሜዳ ላይና ከሜዳ ውጭ ከሚከናወኑ ጨዋታዎች አንጻር አርሰናል አብዛኛውን አድቫንቴጅ ከማንቸስተር ሲቲ ወስዷል ማለት ይቻላል። በቅድመ ግምቶች ደረጃ በተለይ ባለፈው ሳምንት አርሰናል ከሜዳ ውጭ ከብራይተን ጋር በጣም በከፍተኛ ችግርም ቢሆን 1-0 አሸንፎ ማንቸስተር ሲቲ ደግሞ ባልታሰበ ሁኔታ ሜዳው ላይ በኖቲንግሃም ፎረስት ነጥብ መጣሉን ተከትሎ ለአርሰናል የሚሰጠው ግምት ከፍ እያለ መጥቷልና አሁን ትልቁ ጉዳይ የሜንታሊቲ ጉዳይ ነው። ማይኬል አርቴታ በራሱ ከተሸነፈም አርሰናል ዋንጫውን ካጣም በራሱ ስህተት እንደሚሆን የሚያረጋግጡ ነጥቦች በብዛት እየመጡ ይገኛሉ። በእርግጥ አሁንም በሚኬል አርቴታ ራሱ እንዳለው ከመልበሻ ክፍል ጀምሮ
ፎከስ ማድረግ መቻል አለብን። ቆራጥነታችንን ማሳየት አለብን። በዚህኛው የጨዋታ ምዕራፍ ላይ እውነተኛ የተፋላሚነትና የሻምፒዮንነት ካራክተር ማሳየት አለብን የሚሉ አስተያየቶችን እየተናገረ ይገኛል። ተጫዋቾች በቦታቸው ላይ ያላቸው ጠቃሚነትና ወሳኝነት እንዲጨምር ሁሉም ትኩረት እያሳረፈባቸው ይገኛል። ምላሽ እየሰጡ ያሉ ተጫዋቾች ጥቂት ቢሆኑም እንኳ አርሰናል እንደ ቡድን ግን የመጨረሻ ለማሸነፍ በጣም ከባድ የሆነ በእርግጥ በጥሩ ባይጫወትም እንኳ በብዙ ቡድኖች ላይ ያንን አስቸጋሪ ጠባዩን መግለጥ የሚችል አለመሸነፉን ማሳየት የሚችል ቡድን እንደሆነ መረዳት ይቻላል። አሁንም በሁሉም ውድድሮች ላይ አለ። በአውሮፓ ቻምፒየንስ ሊግ 1-0 ሲመራ ቆይቶ በመጨረሻ በፔናልቲ አወዛጋቢ በሆነ ፔናልቲ በካይ ሃቨርትዝ ጎል አማካኝነት ሊቨርኩሰንን ካሸነፈ በኋላ ቦዶ ግሊምትን ወደ ሩብ ፍጻሜ ላይ ለመግጠም የተሻለውን ግምት ያሸነፈው ቡድን ሆኗል። በኤፍኤ ካፕ ወደ 6ኛ ዙር ማረፉን አረጋግጧል። በካራባው ካፕ የፍጻሜ ተፋላሚ ነው ማርች 22 ላይ። የፕሪሚየር ሊግ ዕጣ ፈንታው ደግሞ በጣም ጥሩ ሆኗል። ነገር ግን በአርሰናል በኩል አሁን ለምሳሌ ባለፉት 7 ቀናት ብቻ በ3 ውድድሮች ላይ ተፎካክሯል። ኤፍኤ ካፕ፣ ቻምፒየንስ ሊግ፣ እንደገና ዛሬ ደግሞ ፕሪሚየር ሊግ። በ7 ቀናት 3 የተለያዩ ውድድሮች በጣም የጥሎ ማለፍ ባህሪ ባላቸው 2 ጨዋታዎች እንዲሁም ደግሞ ሻምፒዮንነት የፍጻሜ ያህል በሚቆጠሩ እያንዳንዳቸው ጨዋታዎች የፍጻሜ ያህል በሚቆጠሩ የፕሪሚየር ሊግ መርሃ ግብሮች ላይ በ7 ቀናት ውስጥ ለሶስተኛ ጊዜ ይሄ ተጫዋቾቹ የሚያሳዩትን ነገር በተወሰነ ደረጃ ይቅርታ እንዲደረግላቸው የሚያደርግ ነው። በፍጥነት መደራጀት እንደገና መዘጋጀት አለበት። ከእያንዳንዱ የተጋጣሚ ባህሪ አንጻር ታክቲካል አዳፕቴሽን መፍጠር መቻል አለበት። የታክቲክ ዝግጅቶች መደረግ አለባቸው። ምክንያቱም በኤፍኤ ካፑ ዝቅተኛ ቡድን የገጠመው ግን ከጠባይ አንጻር አርሰናል የሚያውቀው ቡድን አይደለም። በዛ አዌ ጨዋታ ላይ ምን ያህል እንደተቸገረ ተመልክተናል። በቻምፒየንስ ሊጉ ከሊቨርኩሰን ጋር የነበረው ጨዋታ እንደዚሁ ሌላ አይነት ካራክተር ነበረው። ወደ ፕሪሚየር ሊጉ ስንመጣ ደግሞ እንደዚሁ ሌላ አይነት ጠባይ ያለው ውድድር እንደሆነ በአመቱ ሙሉ የታየ ነውና በፍጥነት ቶሎ ወደ ቡድኖቹ ባህሪ ወደ ውድዶቹ ጠባይ መላመድ አለበት። ታክቲካል አዳፕቴሽን ያስፈልገዋል እና አርሰናል በእያንዳንዱ ጨዋታ ላይ ማሸነፍ ወይም አቻ ሲወጣም ሲሸንፍም የሚተችበት ትልቅ ነገር አለው። በእያንዳንዱ ጨዋታ ላይ ደግሞ እንደ ፕሪሚየር ሊጉ መሪ ብዙ እንደተነገረለት ጠንካራ ቡድን የፐርፎርማንሱ መጠንና አይነትም በተለየ ሁኔታ ርዕሰ ጉዳይ ይሆናልና አርሰናል ዋና ትኩረቱ በተደጋጋሚ እንደተነገረው በተደጋጋሚ ሜዳ ላይ እንዳየው የነጥብ ጉዳይ ነው። በተለይ በፕሪሚየር ሊጉ ደረጃ ነጥቦችን የማሸነፍ ጉዳይ፣ ነጥቦችን የመሰብሰብ ጉዳይ ተደርጎ ይነሳልና ምን አይነት ምላሽ ይሰጣል? ከቻምፒየንስ ሊጉ ከኤፍኤ ካፑ ፈታኝ ጨዋታዎች በኋላ በፕሪሚየር ሊግ ውስጥ ምን አይነት ምላሽ ይሰጣል አርሰናል? መልካም ነገሩ አርሰናል አንድ ጊዜ ብቻ በተሸነፈበት በዘንድሮ ሊግ አንድ ጊዜ ብቻ በማንቸስተር ዩናይትድ በተሸነፈበት ኤምሬትስ ላይ ነው ይህንን ጨዋታ የሚያከናውነው። ደጋፊው ከክለቡ ጀርባ ይሆናል። የአርሰናል መጨረሻ ምዕራፍ ላይ ነገሮች የተስተካከሉ እንዲሆኑ መከራ ሲከፍል የነበረው ከቡድኑ ውጣ ውረድ ጋር አብሮ የነበረው ደጋፊ ዛሬም በከፍተኛ ሁኔታ ብርታት ሆኖ ይቀርባል ተብሎ ነው የሚታሰበው። ዴቪድ ሞይስ አርሰናልን አድንቀዋል። አርሰናልን በተለየ ሁኔታ አድንቀዋል። እንደውም እንደ ፋቢያን ሁዝለር አይነት አሰልጣኞች የተቹትን አጫወትም ጭምር ዴቪድ ሞይስ ተከላክለዋል ማለት ይቻላል። በአርሰናል በአመታት ውስጥ እውነተኛ ቻንሱን ያገኘበት ሻምፒዮን ለመሆን እውነተኛ ቻንሱን ያገኘበት ወቅት ነው እና ይህንን እድል እንዲያባክን በተቾች የሚሰጡት አስተያየቶች ትክክል አይደሉም የሚል ሀሳባቸውን አስቀምጠዋል። የአርሰናልን ፊዚካል ፉትቦል የአርሰናልን በጣም ጥንቅቅ ያለ በመንጠንቀቅ ላይ እንዲሁም ደግሞ ስህተት ባለመስራት ላይ የተመሰረተ አጫወት ዴቪድ ሞይስ ከአመታት በኋላ የመጣ የአርሰናል የዋንጫ ክብርን የማሳካት ጥያቄን ለመመለስ የሚከፈል መስዋዕትነት ነው በማለት ድጋፋቸውን ሰጥተዋል። እያንዳንዱ ቡድን ፐርፌክት እና ቢዩቲፉል ጨዋታ ብቻ ቢጫወት እያንዳንዱ ቡድን ውብ እና ደግሞ ተመሳሳይ ጨዋታ ቢጫወት እግር ኳስ በጣም አሰልቺ ይሆን ነበር በማለት ዴቪድ ሞይስ የአርሰናል አጫወት መልክ ሌላኛው የእግር ኳስ ገጽ ነው በማለት ሀሳባቸውን ሰጥተዋል። እንግዲህ ታስታውሳላችሁ የተከበራችሁ የዩቲዩብ ገጽ ተከታታዮቻችን
ብራይተኑ አሰልጣኝ ምንድነው ሞቲቫቸው፣ ምንድነው አላማቸው እስኪያስብል ድረስ ከፕሬስ ኮንፈረንስ በፊት ጀምሮ በጨዋታው የመጀመሪያ ደቂቃ እስከ መጨረሻው 90 ደቂቃ ድረስ ከአርሰናል ጋር የማንቸስተር ሲቲ አሰልጣኝ እስኪመስሉ ድረስ ወገባቸውን ይዘው የተከራከሩበትንና ወቀሳ ያሰሙበትን አጫወት ታስታውሳላችሁና ከዛ አንጻር ዴቪድ ሞይስ ለሻምፒዮንነት ለክብር የሚደረግ ጥንቃቄ በማለት የአርሰናልን አጫወት በእግር ኳስ ገጽ ላይ ካሉ አንዱ አጫወት በማለት ለማስቀመጥ ሙከራ አድርገዋል። በአርሰናል በኩል እንግዲህ በዛሬው ጨዋታ ላይ እንደ ሊያንድሮ ትሮሳርድ፣ ማርቲን ኦዴጋርድ አይነት ተጫዋቾች እንዲሁም ደግሞ ቤን ዋይት እና ሚኬል ሜሪኖ አስቀድሞ በደረሰበት ጉዳት የማይኖሩ ይሆናሉ ወይም አጠራጣሪዎች ናቸው። በኤቨርተን በኩል እንደ ሴሙስ ኮልማን፣ አልካራዝ አይነት ተጫዋቾች ከዛ በፊት ደግሞ እንግዲህ በዘንድሮ አጀማመሩ ላይ ድንቅ የነበረው ጃክ ግሪሊሽ ለረጅም ጊዜ በመጎዳቱ ምክንያት አይኖርም። ኤቨርተን ዛሬ ያው እንደተለመደው የ4-2-3-1 አሰላለፉን ይዞ ሊመጣ ይችላል። ዘንድሮ በፕሪሚየር ሊጉ ላይ በጣም አግሬሲቭ ፕሬሲንግ ከሚያደርጉ ቡድኖች መካከል ከማንቸስተር ሲቲ እና ከብራይተን ሆቭ አልቢዮን ቀጥሎ የተቀመጡ ናቸው። ኤቨርተን ተጋጣሚዎቹ ስህተት እንዲሰሩ የሚጫን ቡድን ሆኖ ታይቷል። ከማንቸስተር ሲቲ እና ከብራይተን ሆቭ አልቢዮን በኋላ በኳስ ፖሴሽን ኳስን ቶሎ የሚነጥቅ ቡድን ሆኖ ታይቷል። ሁለት ቡድኖች ብቻ ናቸው ሪቴንሽናቸው ጥሩ የሆነ ከማንቸስተር ሲቲ እና ብራይተን ከኤቨርተን በተሻለ ፊዚካሊ ትንቅንቆችን ማሸነፍ የሚችሉ ተጫዋቾች አሏቸው። የ50% ኳሶችን ዱዌሎችን ማሸነፍ የሚችሉ ተጫዋቾች አሏቸው። ቀደም ሲል በመግቢያ ላይም እንዳነሳሁት የዲፌንሲቭ ዲሲፕሊኑ በጣም ጥሩ ነው። የመከላከል ስነስርዓቱ የመከላከል መዋቅሩ በጣም ጥሩ የሆነ ቡድን ነው። ሶስተኛው ምርጥ የተከላካይ መስመር ነው እና ዛሬ በአርሰናል በኩል ከፍተኛ ጥንቃቄ ሊደረግባቸው የሚገቡ የኤቨርተን ጥንካሬዎች መካከል አንዱ ነው። በማጥቃት ደረጃም እንደዚሁ የዶስቤሪ ሃል እና ደግሞ የኤልማን ዲያይ አቋም በጣም ጥሩ ነው። ድል ካገኙ ጎሎችን ያስቆጥራሉ። የጄምስ ታርኮቭስኪ እና ዣሬድ ብሬትዌት የመከላከል ጥምረት እንደዚሁ የጥንካሬው ምንጭ ነው። ግብ ጠባቂያቸው ጆርዳን ፒክፎርድ በጣም ጥሩ አቋም ላይ ይገኛል። ምናልባት ብዙ እድሎችን የመፍጠር የጎል እድሎችን የመፍጠር ጥያቄ ይነሳባቸዋል። ከዛ ውጭ ግን በፕሪሚየር ሊጉ ላይ ጥንካሬያቸውን በተከታታይ እያሳዩ ካሉ ቡድኖች መካከል አንዱ ነው። ስለ አርሰናል ብዙ ብለናል። ዘንድሮ 30 ጨዋታዎችን አከናውነው ግማሽ ያህሉ ክሊንሺት ናቸው። 14 ጨዋታዎች ክሊንሺት ናቸው። አርሰናል ላይ በ14 ጨዋታዎች ጎል አልገባም። ምን ያህል ድንቅ መከላከል፣ ቀዳሚ መከላከል እንዳለው መረዳት ይቻላል። ያለፉትን 3 አስቸጋሪ 4 ጨዋታዎች ስንመለከት አርሰናል ውጤቶችን ይዞ የወጣው ወይም ያልተሸነፈው በመከላከል ጥንካሬው ነው። ሁለተኛ የሴት ፒስ ጎሎቹ በጣም አሁንም አስደናቂነታቸው ቀጥሏል። በአውሮፓ ውስጥ 21 የሴት ፒስ ጎሎችን በማስቆጠር መድፈኞቹ አሁንም ቀዳሚዎች ናቸው። 1-0 ያሸንፋሉ፣ ያንን ጎል ያስጠብቃሉ። 10 ጨዋታዎችን 1-0 ጎላቸውን አስጠብቀውና ጎል አንድ አስቆጥረው አንዷን አስጠብቀው ወጥተዋልና በጎል ማግባት ደረጃ 59 ጎሎችን ከመረብ አሳርፈዋል። በሊጉ ቤስት ፐርፎርማንስ ያላቸው ናቸው። አንድ ጎል አስቆጣሪ የላቸውም። ከ15 በላይ ጎል አስቆጣሪዎች አሉ። የተለያዩ ጎል አስቆጣሪዎች ብዙ ጎል አለው። አርሰናል ጎል የማያገባ ቡድን እየተባለ ከ10 በላይ ጨዋታዎችን በ1-0 ድሎች አጠናቆ ግን ብዙ ጎሎችን ያስቆጠረውን ቡድን ነው። 33 ጎሎችን ከአካባቢ አስተናግዷል። ግን በጣም ዲፌንሲቭ ፐርፎርማንሱ ምርጥ የሚባል አይነት ታሪኩ ላይ ይገኛል። ስህተቶችንም እየሰራ ከጥቂት ሙከራዎች ጥቂት ጎሎች እየተቆጠሩበትም ጭምር የአርሰናል መከላከል ስቲል በፕሪሚየር ሊጉ ቀዳሚው ከሚባሉት መካከል አንዱ ሆኗል። አርሰናልና ኤቨርተን በእንግሊዝ ፕሪሚየር ሊግ ታሪክ ሶስተኛው ብዙ ጊዜ የተከናወነ የእርስ በርስ ግንኙነት ነው። አስቶን ቪላ ከኤቨርተን፣ ሊቨርፑል ከኤቨርተን ካደረጉት የእርስ በርስ ግንኙነቶች ቀጥሎ ሶስተኛው ብዙ ጊዜ በክለቦች መካከል የተከናወነው ጨዋታ የአርሰናልና የኤቨርተን ጨዋታ ነው። አርሰናል በጣም ዩኒክ የሆነ ሪከርድ አለው። 103 ጊዜ ኤቨርተንን አሸንፏል። ይህም ከ100 በላይ አንድ ክለብ የተሸነፈበት መርሃ ግብር ይሄ ነው። አንድ ክለብ ከ100 ጊዜ በላይ የተሸነፈበት መርሃ ግብር አርሰናል ከኤቨርተን ነው። መድፈኞቹ 103 ጊዜ ኤቨርተንን
ደቁሰዋል ማለት ይቻላል። ከተጫዋቾች አንጻር አሁን ካሉ ተጫዋቾች ጋብሪኤል ጄሱስ ኤቨርተን ላይ 8 ጎል በማስቆጠር ይሄ መርሃ ግብር የሚመቸው እንደሆነ አሳይቷል። ቡካዮ ሳካ በ5 የሆም ማቾች ከአርሰናል ሜዳ ላይ በተደረጉ ከኤቨርተን ጋር በተደረጉ ጨዋታዎች 4 የጎል ኮንትሪቢሽን አለው። ሁለተኛው መርሃ ግብሩ የሚመቸው ተጫዋች ነው ማለት ይቻላል። ኤቨርተን ወደ ኖርዝ ለንደን ወደ ሰሜን ለንደን ከመጣባቸው ባለፉት 33 ጨዋታዎች 2 ጊዜ ብቻ ነው ያደረገው። የሃይብሪ እና የኤምሬትስ ግንኙነታቸውን አንድ ላይ ደርበን ከ33 ጨዋታዎች 2 ብቻ ነው ያሸነፈው። የቅርብ ጊዜያትን ስንወስድ ካለፉት 11 ጨዋታዎች በ9ኙ ተሸንፈዋል። ባለፈው ዓመት ባዶ ለባዶ ነበር ኤምሬትስ ላይ የተለያዩት። ነገር ግን አርሰናል 76 በመቶ ኳስ ቁጥጥር ነበረው። ከጎል ውጪ ጨዋታውን በሙሉ ተቆጣጥሮ ነበር ማለት ይቻላል። ስለዚህ ይሄ አስደናቂ በዚህ ሲዝን ደግሞ አርሰናል ኤቨርተንን አሸንፎ እንደነበር ይታወሳል። በዚህ ሲዝን በመጀመሪያው ጨዋታ ላይ አርሰናል ወደ ኤቨርተን ሜዳ አቅንቶ ወሳኝ ነጥብ ይዞ መምጣቱ ይታወሳል እና ይህ መርሃ ግብር በጣም በጉጉት የሚጠበቅ መርሃ ግብር ነው። በኤቨርተንም በአርሰናል ደጋፊዎች በኩል አርሰናል ለታሪክ፣ ለክብር፣ ለንግስና የሚያደርገውን ጉዞ ጠንከር የሚያደርግበትና የማንቸስተር ሲቲ ላይ የሚያሳርፈውን ጫና የበለጠ የሚያጠብቅበት መርሃ ግብር ይሆናል። መድፈኞቹ ለክብር ለሻምፒዮንነት በሚያደርጉት ጉዞ ላይ ቶፊሶችን ይገጥማሉ። ኤቨርተኖች ለአውሮፓ ክብር ከ2017 በኋላ ካለመውረድ በርካታ ትንቅንቆች በኋላ ለአውሮፓ ክብር ለመብቃት የሚያደርጉት ጨዋታ ይሆናል። አንዱ ቡድን ለክራውኑ ለንግስናው፣ ሌላኛው ቡድን ደግሞ በእንግሊዝ ወደ አውሮፓ ከሚያቀኑ ኤሊት ክለቦች መካከል ዓመቱን በትልቁ ደረጃ ከሚያጠናቅቁ ክለቦች መካከል አንዱ ለመሆን የሚደረግ ጨዋታ ነው። ቅዳሜ ምሽት ኤምሬትስ ላይ 2 ሰዓት ከ30 አርሰናል ወገቡን ጠበቅ አድርጎ ማንቸስተር ሲቲን ወደ ኋላ የሚመለከትበትን የነጥብ ልዩነት ከፍ ለማድረግ ይፋለማል። ኤቨርተኖች ሰሜን ለንደን እንደገና ከብዙ ያልተሳኩ ጉዞዎቻቸው መካከል አንዱ እንዳይሆን የአውሮፓ ጉዞአቸውን ለማሳመር ፍልሚያ የሚያደርጉበት ጨዋታ ይሆናል። ይህንን ጨዋታ በርካቶች የሌሎች ክለቦች ደጋፊዎች ማንቸስተር ሲቲ እና ሌሎችም ክለቦች ደጋፊዎች በንቃት ይከታተሉታል። ሌላኛው ወሳኙ ጨዋታ ቅዳሜ ምሽት የሚደረገውና የመጨረሻው ቅዳሜ ጨዋታ ዌስትሃም ለንደን ስታዲየም ላይ ማንቸስተር ሲቲ ከዌስትሃም የሚያደርጉት ጨዋታ ነው። እጅግ ሌላኛው ወሳኝ ጨዋታ ነው። በለንደን ስታዲየም መብራቶች የፕሪሚየር ሊጉ እጣ ፈንታቸው እንዳይከስም ለማድረግ ማንቸስተር ሲቲዎች የሚፋለሙበት ምሽት ይሆናል። ዌስትሃም ዩናይትድ በአንጻሩ ከፕሪሚየር ሊጉ ለመትረፍ ከፕሪሚየር ሊጉ ላለመውረድ የሚያደርገው ትንቅንቅ ነው። 1 ነጥብ ካገኙ ካሸነፉ ከፕሪሚየር ሊግ ወራጅ ቀጠና መውጣታቸውን የሚያረጋግጡበት ነው። ሁለት ቡድኖች የተለያየ ዓላማ እና ግን በጣም ጠንካራ ጨዋታ ይሆናል ተብሎ የሚታሰብ ነው። በሳምንቱ አጋማሽ ማንቸስተር ሲቲ እንደገና ካለፈው የፕሪሚየር ሊግ ውጤቱ የቀጠለ ቀውስ አጋጥሞታል። እንግዲህ ባለፈው የፕሪሚየር ሊግ ውጤቱ ከኖቲንግሃም ፎረስት ጋር አቻ መለያየቱ ይታወሳል ሜዳው ላይ። ከዛ ኒውካስልን በኤፍኤ ካፕ ማሸነፉ ይታወሳል። ኒውካስልን አሸንፏል። ወደ ሳንቲያጎ ቤርናቡ አቅንቶ በሳምንቱ አጋማሽ ላይ ግን በፍጹም ብልጫ በሪያል ማድሪድ 3-0 በሆነ ውጤት ተሸንፏል። ማንቸስተር ሲቲ ከአርሰናል ጋር ያለው የነጥብ ልዩነት በእርግጥ አንድ ተስተካካይ ጨዋታ ቢኖራቸውም 7 ደርሷል። አርሰናል በተለይ ከመርሃ ግብሩ አንጻር ኤቨርተንን ገጥሞ ካሸነፈ ይህ ድል ወደ 10 ከፍ ይላልና 1 ጌም ወይም 2 ጌም ይኖራቸዋል በተከታታይ ግን ለማሸነፍ ብቻ የሚፋለሙ ሆነዋል። እጣ ፈንታቸውን ራሳቸው መወሰን አይችሉም። ማንቸስተር ሲቲዎች አርሰናል መሸነፍ ይኖርበታል። አሁን እርስ በርስ ሲገናኙ ይህ ነጥብ ልዩነት እንዳለ ሄዶ እርስ በርስ ቢገናኙ የታደስ ስታዲየም ላይ አርሰናል ከማንቸስተር ሲቲ ማንቸስተር ሲቲ ዋንጫ የማንሳት እድሉ ባለፈው ከኖቲንግሃም ጋር አቻ በመለያቱ ምክንያት አጣብቂኝ ውስጥ ወድቋልና ካሁን በኋላ ስህተት መስራት በፍጹም የለብንም ብሏል ጆሴፍ ፔፕ ጓርዲዮላ። አሁን ሁለተኛ እድል የሚባል ነገር የለንም፣ ሁለተኛ እድል አናገኝም። እያንዳንዱ ጨዋታ ፍጻሜ ነው፣ እያንዳንዱ የጨዋታ ውጤትም ስህተት አልባ መሆን አለበት ሲል ሀሳቡን መናገሩ ይታወሳል። የኖቲንግሃም ፎረስት ውጤቱ ድሮ ያቻ ውጤቱ በጣም ብዙ ነገሮችን ቀይሯል።
ከሪያል ማድሪድ ጋር የነበረው ማንቸስተር ሲቲ ምን ያህል የሚጋለጥ ቡድን መሆኑን እንደገና አረጋግጧል። ኤፍኤ ካፕ ላይ እንኳ ከኒውካስል ጋር በጣም ጥሩ ነበርና ማንቸስተር ሲቲም አርሰናልም ሁለቱም ቡድኖች ለ4 ዋንጫዎች ይጫወቱ ነበር ከ7 ቀናት በፊት። አሁን የማንቸስተር ሲቲ ለ4 ዋንጫዎች የመጫወት ጉዳይ በተለይ በቻምፒየንስ ሊጉ 3-0 ከተሸነፉ በኋላ በሪያል ማድሪድ አጣብቂኝ ውስጥ ወድቋል። አሁን እንደገና ጨዋታ በሌላ የፕሪሚየር ሊግ ጨዋታ ነጥብ የሚጥሉ ከሆነ የሁለቱ የውድድሮቻቸው ጣፈንታ ፕሪሚየር ሊጉና ቻምፒየንስ ሊጉ ሙሉ ለሙሉ ወደ አልፈለጉት አቅጣጫ ያቀኑባቸዋል ማለት ነው። መድፈኞቹ 4ቱንም ዋንጫዎች ስቲል በመዳፋቸው ስር ጠብቀዋል። የማንቸስተር ሲቲ ከ4 ዋንጫዎች ጋር የመዝለቅ ጉዳይ ግን አጣብቂኝ ውስጥ ገብቷል እና የፕሪሚየር ሊጉ ጣፈንታቸውን ከዌስትሃም ዩናይትድ ጋር በሚያደርጉት ጨዋታ ይወስናሉ። መዶሻዎቹ አሁን ባላቸው አቋም በጣም የተለወጡ ሆነው እየተመለከትናቸው እንገኛለን። ዌስትሃሞች ከወራጅ ቀጠና 1 ነጥብ ብቻ ይፈልጋሉ ለመውጣት። በኑኖ ኤስፒሪቶ ሳንቶ የቡድን አመራር አሁን የተሻለ ዌስትሃም ዩናይትድን እየተመለከትን እንገኛለን። ማንቸስተር ሲቲን በስታዲየማቸው ለንደን ስታዲየም ላይ ካሸነፉ ከወራጅ ቀጠና ውስጥ መውጣታቸውን የሚያረጋግጡበት እንደሆነ ይታወቃል። ለኤፍኤ ካፕ ለኳርተር ፋይናል አልፈዋል። ከጃንዋሪ ወር ጀምሮ እስካሁን አልተሸነፉም እና ይሄ በጣም ጥሩ መነቃቃት ዌስትሃም አካባቢ ፈጥሯል። በኤፍኤ ካፕ ኳርተር ፋይናል ከጃንዋሪ በጥር ወር ደግሞ ጀምሮ ካደረጓቸው ጨዋታዎች አንጻር ምንም ሽንፈት አላጋጥማቸውም። ይሄ በጣም ጥሩ ነው። ነገር ግን ማንቸስተር ሲቲ እና ዌስትሃም በተለይ ጆሴፍ ፔፕ ጓርዲዮላ ከመጣ በኋላ የሚያስደነግጥ አይነት ሪከርድን ያላቸው። ማንቸስተር ሲቲ እንደ ልቡ ጓርዲዮላ እንደ ልቡ የሚያሸንፈው ቀዳሚው ክለብ ዌስትሃም ዩናይትድ ነው ብለን ማስቀመጥ ይቻላል። በኋላ ላይ ስታቲስቲክሶችን እናነሳለሁ። ጆሴፍ ፔፕ ጓርዲዮላ ምን አለ? ስለ ዋንጫውም በተደጋጋሚ በተለያዩ መድረኮች ላይ ተናግሯል። የመጨረሻው የዋንጫ ጉዳይ የሚወሰንበት ሲዝን ስቴጅ ይሄ ነው ብሏል ፔፕ ጓርዲዮላ። ለሰርቫይቫል፣ ለአውሮፓ ዋንጫዎች፣ ለታይትል ሁሉም ነገሮች የሚደረጉት በዚህ ሰዓት ላይ ነው እና ሁለተኛ ድል ማግኘት አይቻልም። ከእንግዲህ ለስህተቶች በሮች ዝግ መሆን አለባቸው የሚለውን ሀሳቡን ደጋግሞ አንስቷል። ከዚህ ጨዋታ በፊትም የተናገረው ያንን ነው። የዌስትሃም አሰልጣኝ ኑኖ ኤስፒሪቶ ሳንቶ በሆነ ወቅት ላይ በጣም አስቸጋሪና አጣብቂኝ ውስጥ የገባ አሰልጣኝ ነበሩ። አሁን ግን ነገሮች ጥሩ ናቸውና ከማንቸስተር ሲቲ ጋር ያለውን ጨዋታ ግን በጣም ከባድ፣ በጣም አስቸጋሪ ብለዋል። በዓለም ላይ ካሉ ምርጥ የእግር ኳስ ክለቦች መካከል አንዱ ማንቸስተር ሲቲ ነው። ቡድኑ ሁልጊዜ ለአማራጮችን የሚያመጣ እንደ ተጋጣሚዎቹ የታክቲክ መፍትሄዎችን የሚያመጣ ሀሳብ የማያጥረው ቡድን ነው የሚል ሀሳቡን አስቀምጧል። እያንዳንዱ ተጫዋች በማንቸስተር ሲቲ ያለው እያንዳንዱ ተጫዋችም ለየትኛውም ሲስተም ፊት የሚያደርግ የሚሆን ብለው የተጫዋቾቹን ኳሊቲም እንደዚሁ አስቀምጠዋል። ነገር ግን ዌስትሃም ዩናይትድ በአንድነት በቡድን ስሜት እንዲሁም ደግሞ በጠንካራ ስራ ከማንቸስተር ሲቲ ነጥብ መውሰድ የሚችልበትም እድል አለ በማለት እምነታቸውን ገልጸዋል። እድለኛ ከሆነን ጭምር በማለት ሀሳባቸውን አስቀምጠዋል። በማንቸስተር ሲቲ በኩል እንግዲህ ብዙ የተጫዋቾች ጉዳት የለም። ከጉቫርዲዮል ውጪ ብዙ የተጫዋቾች ጉዳት የለም። ያሉ ተጫዋቾች አሉ። ማንቸስተር ሲቲ ባለፈው ግብ ጠባቂው ዶናሩማ ትክክል አልነበረም። ተከላካዮቹ ጎሂ ከማድሪድ ጋር በነበረው ጨዋታ ትክክል አልነበሩም። ኒኮ ሬሊ እንደዚሁ በቫልቨርድ ሲሰቃይ ነበር ያመሸው። የማጥቃት መስመር ላይ የነበሩት ሴሜንዮ፣ ሃላንድ ኳስ ለመንካት እድል አልተሰጣቸውም። በተለይ ሃላንድ ከኮርቶ አንጻር እንኳ 1/5 ኳስ ነበር ነክቶ የወጣው። ይሄ ቡድን ያንን የሪያል ማድሪድ መጥፎ ምሽት የሳንቲያጎ ቤርናባው ምሽት እንዲያስረሳ ይጠበቃል። ታሪክ ከማንቸስተር ሲቲ ጋር ነው። ቀደም ሲል እንዳስቀመጥኩት ዌስትሃም ከማንቸስተር ሲቲ ያለፉትን 20 ጨዋታዎች ብንወስድ አንድም ጨዋታ ዌስትሃም አላሸነፈም። በ17ቱ ተሸንፏል። 3ቱ ያቻ ውጤቶች ናቸውና የአንድ ቡድን ታሪክ ነው ውጤቱ። የማንቸስተር ሲቲ ዌስትሃም ውጤት አልባ ነው በዚህ ውድድር ላይ። ከመጨረሻ ድላቸው 2015 ላይ መስከረም ላይ የመጣ ነው። ባለፉት 11 ዓመታት አንድም ድል
ማንቸስተር ሲቲ ላይ አስመዝግበው አያውቁም። ይህም ዌስትሃም ለረጅም ጊዜ ያላሸነፈው ተጋጣሚ ማንቸስተር ሲቲ ይባላል። ከሌሎቹ ጋር እንዲህ አይነት ቆይታ የለውም። በተወሰነ ኢንተርቫል ያሸንፋል። ከ11 ዓመት በላይ ማንቸስተር ሲቲን አሸንፎ አያውቅም። እዛው ይህን ስቴዲየም የዌስትሃም ሜዳ ለንደን ስቴዲየም ብቻ ብንወስደው 9 ጨዋታዎች አከናውነዋል። ዌስትሃም አንዱንም ጨዋታ አላሸነፈም። 7 ጊዜ ተሸንፏል። 2ቱ ብቻ አቻ ናቸውና ማንቸስተር ሲቲን ሜዳቸውም ላይ ከሜዳቸው ውጭም ያሸነፉበት አጋጣሚ የለም ባለፉት 11 ዓመታት። እንግዲህ በ17 የፕሪሚየር ሊጉ ጨዋታዎችን አጠቃላይ ደግሞ ስንመለከተው ሲቲ በዌስትሃም ብቻ ሳይሆን ባለፉት 17 ጨዋታዎች ላይ ምን ያህል በፕሪሚየር ሊጉ ሲቲን ማሸነፍ ከባድ እንደሆነ የሚያሳይ ስታቲስቲክስ ባለቤት ነው። 11ዱን አሸንፏል፣ 5ቱን አቻ ተለያይቷል። ያለፉትን 17 የፕሪሚየር ሊግ ጨዋታዎች ስንመለከት በአንዱ ብቻ ተሸንፏል። እሱም ማንቸስተር ዩናይትድ ኦልትራፎርድ ላይ በማይክል ካሪክ መሪነት 2-0 ያሸነፈበት ጨዋታ ነው። ከዛ ውጪ ባለፉት 17 ጨዋታዎች አልተሸነፉም። ግን የማንቸስተር ሲቲ የሚያሳስበው በተለይ አቻ የወጡባቸውና የተሸነፉባቸውን ጨዋታዎች ስንወስድ አንድ ጨዋታ የተሸነፈው አቻ የወጡባቸውን 5 ጨዋታዎች አካባቢ ስንወስድ እየመሩ ነጥብ የጣሉባቸው 8 ነጥብ ጥለዋል። ከዊኒንግ ፖዚሽን ወይም ከመሪነት ተነስተው 8 ነጥቦችን ጥለዋል። ለምሳሌ ቶትናምን 2-0 እየመሩ ነጥብ ጥሏል። ኖቲንግሃም ፎረስትን 2 ጊዜ እየመሩ 2 ጊዜ ሙሉ አቻ ወጥተዋል። ከቼልሲ ጋር እንደዚሁ አቻ ተለያይተዋል። ከብራይተን እና ሆቭ አልቢዮን ጋር እንደዚሁ አቻ ተለያይተዋል። እና ይሄ ባህሪያቸው የጠባያቸው ደግሞ በጣም አሳሳቢ ነው ብሎ ማሰብ ይቻላል። ፔፕ ጓርዲዮላ ከዌስትሃም አንጻር ስንመለከተው 19 ጨዋታዎችን አከናውኗል። 17ቱን አሸንፏል፣ 2ቱን አቻ ወጥቷል፣ አንድም ጊዜ አልተሸነፈም። ይሄ በአንድ አሰልጣኝ ከአርሰን ቬንገር ቀጥሎ አርሰን ቬንገር ከሌስተር ሲቲ ጋር በ20 ጨዋታዎች አልተሸነፉም። ፔፕ ጓርዲዮላ በ19 ጨዋታዎች ከዌስትሃም ጋር አልተሸነፈም እና አንድ አሰልጣኝ ያለ ሽንፈት የዘለቀበት ትልቁ ጨዋታ ነው ብለን ማስቀመጥ ይቻላል እና ለማንቸስተር ሲቲ ከታሪክ አንጻር በጣም ቀላሉ ተጋጣሚ ነው። ከአርሰናል እና ኤቨርተን ጨዋታ አንጻር ደግሞ የሚሆነውን ነገር እንጠብቃለን። ኤርቪን ብሮት ሃላንድ ጎሎችን እያስቆጠረ አይደለም፣ ግን ከዌስትሃም ጋር 11 ጎሎች አሉት። ወደ ፕሪሚየር ሊጉ ከመጣበት ጊዜ ጀምሮ የተሻለ ሪከርዱ ነው። ከየትኛውም ክለብ በላይ ዌስትሃም ላይ ጎል አስቆጥሯል። ዛሬም እንግዲህ ያንን አቋሙን ያገኝበት ይሆን ብለን ማሰብ ይቻላል። ባለፉት 3 ጨዋታዎች ብቻ ከ2 በላይ ጎሎችን ዌስትሃም ላይ አስቆጥሯል። ይሄ ደግሞ ጥሩ ሪከርዱ ነው። ማይክል ኦዌን፣ ሃሪ ኬን ከኒውካስልና ኤቨርተን ጋር ካደረጓቸው ሪከርዶች 4 ጊዜ ከ2 በላይ ከማግበታቸው ቀጥሎ የኤርቪን ብሮት ሃላንድ የጎል ሪከርድ ዌስትሃም ላይ ሪከርድ ነው ብለን ማስቀመጥ ይቻላል። 2 ጊዜ 2 የተለያዩ ቡድኖች መዳረሻቸው የተለያዩ ቡድኖች ማንቸስተር ሲቲ ለዋንጫ አርሰናልን ለማደን እንዲሁም ደግሞ ነጥብ በፍጹም መጣል የሌለበት ቡድን ሆኖ መርሃ ግብሮችን ያከናውናል። ዌስትሃም ላለመውረድ ከታላቁ የፕሪሚየር ሊግ መድረክ ላለመጥፋት፣ ምክንያቱም ከወረዱ በኋላ መመለስ ከባድ እንደሆነ ያውቁታል። ዌስትሃም የአውሮፓ ክብርን ያገኘው ከቅርብ ዓመታት በፊት የአውሮፓ ክብርን ያገኘው ዌስትሃም አሁን ለእጣ ፈንታው ለመትረፍ የሚፋለም ቡድን ሆኗል ማለት ነውና የ11 ዓመት ከርሱን ለመስበር የሚፋለም ቡድን ሆኖ እንመለከተዋለን። ማንቸስተር ሲቲን ከ11 ዓመት በኋላ ለማሸነፍ የሚፋለም ቡድን ሆኖ እንመለከተዋለን። ማን የተሻለ ዕጣ ፈንታ ይዞ ይወጣል? ማንቸስተር ሲቲ የዋንጫ ተፎካካሪነቱን ያጠናክርበታል ወይስ ዌስትሃም ሰርፕራይዝ ያደርገናል? እንደ ኖቲንግሃም ፎረስት እንደ ተለያዩ ነገሮች ዌስትሃም የሚያሸንፍ ከሆነ በተለይ አርሰናል አስቀድሞ የሚያሸንፍ ከሆነ ስለ ፕሪሚየር ሊጉ መጠናቀቅም ጭምር ልናወራ የምንችልበት እድል ይኖራል እና ይሄ የአንድ ክለብ ታሪክ ከውጤት አንጻር የማንቸስተር ሲቲ ብቻ የበላይነት የነበረበት ከበላይነት አንጻር የፔፕ ጓርዲዮላ የበላይነት ብቻ የታየበት ፊክስቸር እንዴት ይጠናቀቃል ከሚል ጥያቄ ጋር የሚታይ እና የሚጠበቅ ጨዋታ ይሆናል ማለት ነው። ዛሬ ከሚደረጉ ጨዋታዎች መካከል ሌላኛው የቼልሲን እና የኒውካስልን ጨዋታ እንመለከታለን። ቼልሲ ከኒውካስል ሁለቱም በአውሮፓ ቻምፒየንስ ሊግ የተለያየ ፐርፎርማንስ አሳይተው
የመጡ ናቸው። ኒውካስል ዩናይትድ በሴንት ጄምስ ፓርክ ከባርሰሎና ጋር ተጫወተ። በጣም ድንቅ የ90 ደቂቃ ጊዜን አሳለፈ ኒውካስል ዩናይትድ። ነገር ግን መጨረሻ ላይ ልብ ሰባሪ በሆነ ሁኔታ በተለይ በፔናልቲ በራሳቸው ስህተት በተገኘች ፔናልቲ በላሚን ያማል ጎል ባርሰሎና 1 አቻ ተጋርተው የወጣበትን ውጤት አሳየ። በአንጻሩ ቼልሲ ወደ ፓርክ ደ ፕሪንስ ነበር ያቀናው ከፈረንሳዩ ፓሪስ ሰን ጀርመን ጋር 5-2 በሆነ ውጤት ተረምርሞ ተመለሰ። ሁለት የቆሰሉ ቡድኖች ናቸው ማለት ይቻላል። ኒውካስልም ወጥ አቋም የለውም፣ ቼልሲም እንደዚሁ ወጥ አቋም የለውም። ፕሪሚየር ሊግ ባትሉ ላይ ሁለቱም ቡድኖች ሳምንታቸውን ለማዳን የሚድዊክ የዩኤፋ ቻምፒየንስ ሊግ ቁጣቸውንና ደጋፊያቸው ማዘኑን ከፍ ለማድረግ የሚያደርጉት ጨዋታ ነው ብለን ማሰብ ይቻላል። ጥያቄው በጣም ቀላል ነው። በፕሪሚየር ሊጉ የአውሮፓ ተፎካካሪዎች ለመሆንም የሚፋለሙ ቡድኖች ናቸውና የትኛው ቡድን የተሻለ ምላሽ ይሰጣል የሚለው የዛሬው ጨዋታቸው ላይ የምንመለከተው ነገር ይሆናል ማለት ነው። ቼልሲ በእርግጥ ከኒውካስል አንጻር ሜዳውም ላይ ስታንፎርድ ብሪጅ ላይ ከመጫወቱም አንጻር ከኒውካስል ወጥ አቋም በተለያዩ ጨዋታዎች ላይ ነገሮችን ጥሩ አድርጎ የሚከውን ቡድን ካለመሆኑ አንጻር ይህ ቡድን ቼልሲ ከ54 በመቶ በላይ የማሸነፍ ንጻሬ ኦፕታን ከመሳሰሉ የቁጥር የስታቲስቲክስ አናሊስቶች ግምት ተሰጥቶታል። ስታንፎርድ ብሪጅ ላይ ቼልሲ ጠንካራ ተጋጣሚ እንደሆነ ይታወቃል። በተለይ ከኒውካስል ዩናይትድ አንጻር በቅርብ ጊዜ ግንኙነታቸው ስታንፎርድ ብሪጅ ላይ ባለው ግንኙነታቸው 11 ጊዜ ቼልሲ አሸንፏል፣ 1 አቻ ተለያይተዋል፣ 1 ጊዜ ቼልሲ አልተሸነፈም። ባለፉት የ12 ጨዋታዎች ሪከርድ ኒውካስል ዩናይትድ ቼልሲን ሜዳው ላይ በስታንፎርድ ብሪጅ ለመጨረሻ ጊዜ ያሸነፈው ሮቤርቶ ዲማቴው የቼልሲ አሰልጣኝ በነበሩበት ጊዜ 2012 ላይ ነው። እንግዲህ ወደ 14 ዓመት አካባቢ አልፏል ማለት ነው እና ኒውካስል ፈጽሞ ማሸነፍ ከረሳባቸው ስታዲየሞች መካከል አንዱ ላይ ነው የሚሄደው። የቼልሲው አሰልጣኝ አዲሱ አሰልጣኝ ሊያም ሮዚኒየር በእርግጥ ቼልሲን በፕሪሚየር ሊጉ ላይ የተሻሻለ ቡድን እንዲሆን አድርገውታል። ኤንዞ ማሬስካን በጥር ወር ተክተው ከመጡ በኋላ ወደ 5ኛነት ቼልሲ ከፍ እንዲል አድርገዋል። በቻምፒየንስ ሊግ ውድድር ላይም በተለይ በምድብ ጨዋታዎች ጥሩ ነበሩ። በጥሎ ማለፍ በፈርስት ሌግ የጥሎ ማለፍ ጨዋታ ላይ በፓሪስ ሰን ጀርመን 4-2 እስኪሸነፉ ድረስ ጥሩ ጉዞ አድርገው ነበር። እንደ ማሎ ጉስቶ፣ ኤንዞ ፈርናንዴዝ አይነት ኮከቦች እነሱ ባስቆጠሯቸው ጎሎች መመለስ ችለው ነበር። በዛ የፓርክ ደ ፕሪንስ ምሽትም ተመልካቾች እንደተከታተላችሁት። ነገር ግን የማታ ቪቲኒያ በኋላ ደግሞ ባለቀ ሰዓት ከ86ኛው ደቂቃ ጀምሮ ክቫራትስኬሊያ ያንን የቼልሲን ወደ ተከታዩ ዙር የመሄድ ጉዳይ ሙሉ ለሙሉ አጣብቂኝ ውስጥ የከተተ ፐርፎርማንስ አሳይተው ቼልሲ ከቻምፒየንስ ሊግ የሚሰናበትበት እጣ ፈንታ ፊት እንዲቆም አድርጓል። ቢያንስ 3 ጎሎችን ማስቆጠር አለበት እጣ ፈንታውን ለማሳመር በመልሱ ጨዋታ። እንግዲህ አብረን የምንመለከተው ይሆናል ማለት ነው። ከዛ አስቀድሞ እንግዲህ ፒኤስጂ ከመሸነፉ በፊት አስቶን ቪላን ያሸነፈበትን ጨዋታ እናስታውሳለን። ከዛ ውጭ እንግዲህ እንደ ዣኦ ፔድሮ አይነት ኮከቦቹ በጣም ጥሩ ነገር ላይ ይገኛሉ። በቼልሲ በኩል ኤንዞ ፈርናንዴዝ ጥሩ ተፋላሚ ሆኖ እንመለከተዋለን። የግብ ጠባቂ ክራይሲስ የአሰልጣኝ ውሳኔ በቻምፒየንስ ሊግ ላይ ያስወቅሷቸዋል። ሳንቼዝን ወደ ፕሪሚየር ሊጉ ይመልሳሉ ተብሎ የሚታሰበው ኮል ፓልመር ወደ ግብ አግቢነት እየተመለሰ ይገኛል። ከፌብሩዋሪ በኋላ 5 ጎሎችን በቼልሲ አስቆጥሯል። ዣኦ ፔድሮ እንደዚህ 5 ጎሎችን አስቆጥሯል እና በፕሪሚየር ሊጉ ላይ ምላሽ እንዲሰጡ ይጠበቃሉ። አለዛ አሰልጣኙም ጭምር አጣብቂኝ ውስጥ ይገባሉ ተብሎ ይታሰባል። ኒውካስል በኤዲ ሆው ስር አንዳንዴ በጣም ድንቅ ቡድን፣ ሌላ ጊዜ በጣም ደካማ ኒውካስል ዩናይትድ ሆኖ እንመለከተዋለን። በጣም ይቸገራል በተባለበት የቻምፒየንስ ሊግ ጨዋታ እስከ 86ኛው ደቂቃ ላይ በሃርቬ ባርንስ ጎል 1-0 መርቶ ነበር። የማታ ላሚን ያማል በፔናልቲ ባርሰሎናን አቻ አደረገ። ስቴዲየም ውስጥ የነበረው የስሜት ስብራት ከፍተኛ ነበር። በእርግጠኝነት አንዷን ነጥብ ይዘው የወጡ ይመስሉ ነበር። ነገር ግን በመጨረሻ በራሳቸው ስህተት ነጥቦችን መጣላቸውን እናስታውሳለን። ኒውካስል
ቻምፒየንስ ሊግ የሚተማመንበት ተጫዋች ሃርቬ ባርነስ ነው። 6 ጎሎችን በቻምፒየንስ ሊግ አስቆጥሯል። 14 ጎሎችን በሁሉም ውድድሮች አስቆጥሯል። ከዛ ውጪ አንቶኒ ጎርደን እንደዚሁ በዚህ ሲዝን 15 ጎሎችን አስቆጥሯል። ግን ከሜዳ ውጪ ኒውካስል ዩናይትድ ብዙ ጥረቶችን ሲያደርግ አንመለከተውም። የመጨረሻ የፕሪሚየር ሊግ ጨዋታቸው ከማንቸስተር ዩናይትድ ጋር እንደነበር እናስታውሳለን። በ10 ተጫዋች ዩናይትድን 2-1 አሸንፈው ነበር። ያ መነቃቃት ይቀጥላል። እናም ከ14 ዓመት በኋላ ባላሸነፉበት ስታንፎርድ ብሪጅ ያሸንፋሉ ወይስ ቼልሲ የተለመደውን የበላይነቱን ያሳያል የሚለውን በደንብ የምንመለከትበት ይሆናል ማለት ነው። በጣም በመጨረሻ ደቂቃ ጎሎች ሲያሸንፉ ዘንድሮ ድራማ ሲሰሩ ከምንመለከታቸው ቡድኖች መካከል አንዱ ኒውካስል ነው። ከፉላም፣ ከሊድስ ዩናይትድ፣ ከማንቸስተር ዩናይትድ ጋር ያደርጓቸው ጨዋታዎች ከ90 ደቂቃ በላይ የተቆጠሩ ናቸውና በሊጉ ግን አሁንም በጣም ከወገብ በላይ ናቸው። 12ኛ ናቸው። ከ6ኛው ሊቨርፑል በ9 ነጥቦች ያንሳሉ፣ በ3 ጨዋታዎች ያንሳሉ እና የአውሮፓ ኳሊፊኬሽን እውነት ዕጣ ፈንታ የሚኖራቸው ከሆነ ከቼልሲ ጋር ከፍተኛ ተጋድሎ ማድረግና ነገሮችን ማስተካከል አለባቸው። ታሪክ ከኒውካስል ጋር አይደለም። ለንደን ላይ ኒውካስሎች በጣም ይቸገራሉ። ነገር ግን የመጨረሻ እድል ነው ብሎ ማሰብ አይቻልም። እንደ ብሩኖ ግማሪሽ፣ ፋቢያን ሸር አይነት ተጫዋቾች አለመኖር በጣም እየጎዳቸው እንደሆነ ይታወቃል። በአንጻሩ በቼልሲ በኩል ግን አብዛኞቹ ተጫዋቾች በተሟላ ጤንነት ላይ ናቸው ብሎ መናገር ይቻላል። እንግዲህ ቼልሲ ስትሮንግ የሆነ ሆም ሪከርድ አለው ከኒውካስል አንጻር። የኒውካስል የተጫዋቾች ጉዳት አለ። ከዛ ባሻገር ደግሞ ስታንፎርድ ብሪጅ ጠንካራው የቼልሲ ምሽግ ይሆናል ተብሎ ይታሰባል እና ግምቶች ሁሉ ለኒውካስል ዩናይትድ ሆነዋል። በአጠቃላይ ግን እንግዲህ እነዚህ 3 ጨዋታዎች ዛሬ ከሚደረጉ መርሃ ግብሮች መካከል በተለየ ሁኔታ የሚነሱ ናቸው ብለን ማሰብ ይቻላል። ነገ ፕሪሚየር ሊጉ ሲቀጥል ማንቸስተር ዩናይትድ ከአስቶን ቪላ በጣም ከባድ ጨዋታ ነው። ይህም 11 ሰዓት ጀምሮ የሚከናወን ጨዋታ ነው። ዩናይትድ ከባለፈው ሽንፈቱ ለማገገም በማይክል ካሪክ ስር የመጀመሪያ ሽንፈቱን ከኒውካስል ጋር ተጎንጭቷል። በ10 ተጫዋች ነበር። በጣም ማይክል ካሪክ የተወቀሰበት ነበር። ከዛ ቀጥሎ እንግዲህ አንዴ ወጣ አንዴ ገባ ከሚለው የኡናይ ኤምሪ አስቶን ቪላ ጋር ይፈተናል ተብሎ ይታሰባል። ይህም ጨዋታ በጉጉት ይጠበቃል። በተለይ ለአውሮፓ ቻምፒየንስ ሊግ ለማለፍ ትልቅ ትርጉም ከሚኖራቸው ጨዋታዎች መካከል አንዱ ነው። ወደ ጋላታሳራይ ሜዳ አቅንቶ 1-0 የተሸነፈው ሊቨርፑል እንዲሁም በዋንዳ ሜትሮፖሊታኖ ገና በ30 ደቂቃ ብቻ የፈራረሰው ስፐርስ ኢጎር ቱዶር እየመሩት እሳቸው ከመጡ በኋላ የበለጠ ውጥንቅጡ ከፍ ብሏል። ቶማስ ፍራንክ ተሰናብተው ኢጎር ቱዶር ከመጡ በኋላ ደግሞ የቶተናም ነገር በጣም አጣብቂኝ ውስጥ የገባ ሆኗል። ከሊቨርፑል ጋር አንፊልድ ላይ የሚደረግ ጨዋታ ነው። ይሄም በከፍተኛ ሁኔታ የሚጠበቅ ጨዋታ ይሆናል ማለት ነው። ነገ እሑድ ጠዋት የዛሬ ውጤቶችን እንዲሁም ደግሞ የነገ ጨዋታዎችን ዝርዝሮች ይዘን በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ እንመለሳለን። 8 ቀሪ የፕሪሚየር ሊግ መርሃ ግብሮች፣ 7 ነጥብ ልዩነት ለፕሪሚየር ሊግ ሻምፒዮንነት፣ ላለመውረድ፣ ለአውሮፓ ውድድሮች ለማለፍ ፕሪሚየር ሊጉ በ30ኛ ሳምንት በወሳኝ ጨዋታዎች ይመለሳል። የፍቅር ይልቃል የዩቲዩብ ገጽ ላይ የነበራችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ የቤተሰብነታችንን ነገር እናጠናክር። ተጠናቀቀ።